እግዚአብሔር ልጆች ከዚህ በመቀጠል ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን ይቀርብልናል። ተከታትለን እንመለስ። እንደምናችሁ የዛሬ ዝግጅታችንን በደንብ እየተከታተላችሁ ነው ጎበዞች። አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘው ዝግጅታችን ላይ ደርሰናል። ለዛሬም ደግሞ የተረኛው የደብረ ሰንበት ትምህርት ቤት ተማሪዎች ተጋብዘውልናል። አብረን እንጥራቸው። ኑ እህቶች በዚህ ወንድሞች በዚህ አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም ሰንበት ተማሪዎች ነን። እሺ ከእናንተ መካከል ማን ነው ትልቅ? እሺ ያ እህቶችሽና የወንድሞችሽን ስም ንገሪ። ስሜ አፎሚያም ትክ ይባላል። የመጣሁት ከቤላ ፈለገ ሰላም መጥምቀ መለኮት ቅዱስ ዮሐንስ ወአቡነ ተክለ ሃይማኖት ቤተክርስቲያን ፈለገ ሰላም ሰንበት ትምህርት ቤት ነው። አንድ ስም ያለኝ ቅድስት ምትኩ ትባላለች። እሺ ግን እኔ ያልኩሽ እሱን ሳይሆን አሁን አብረውሽ ሰንበት ትምህርት ቤት የሚማሩት ነው ወይም አሁን አብረውሽ የመጡት? ኬብሮን ብስራት። እሺ አላዛር ይገዙ። እሺ ኤርሚያስ። እሺ የክርስትና ስማቸውስ? የክርስትና ስማቸው እንኳን አላውቅም። ለምን ጸሎት ስታረጊላቸው እኮ ስማቸውን እየጠራሽ ነው። ለወደፊት ግን ማወቅ አለብሽ። እሺ ቤተክርስቲያናችሁ የት አካባቢ እንደሚገኝ የሚነግረኝ ማን ነው? ቤላ። እሺ በትክክል መልሳለች። የሚጨምራለ? እሺ ቃልዮትን ያሰማልን። የመጥምቀ መለኮት ቅዱስ ዮሐንስ እናትና አባት ስማቸው ማን ይባላል? እሺ እናቱ ኤልሳቤጥ ስትሆን አባቱ ደግሞ ዘካርያስ። እሺ ምጨምረው ያለ? እሺ ቃልዮትን ያሰማልን። እሺ ስለ ቅዱስ ዮሐንስ ታሪክ ይዘ መጣ ልጅ አለ? የቅዱስ ዮሐንስ ታሪክ አባቱ ዘካርያስ ከእናቱ ኤልሳቤጥ የተወለደ ሲሆን ቅዱስ ዮሐንስ የእመቤታችን ቅድስት ድንግል ማርያም ኤልሳቤጥን ባገኘቻት ጊዜ የእናቱን እሷን ወጥቶ ሰላም ማለት ባይችል እንኳን የእናቱን ወደ ከውስጥ ሆኖ አንኳኩቶታል። እንዲሁም ደግሞ ቅዱስ ዮሐንስ በበረሃ ውስጥ የጌታ መንገድ ያዘጋጀ ሲሆን በበረሃ ውስጥ ያሉትን ያስተማረበት ጊዜ ነበረ። ቅዱስ ዮሐንስ በበረሃ ውስጥ ለጌታ ሰዎችን ወደ ጌታ ማቅረቡን እንዲሁም ደግሞ እያጠመቀ ወደ ጌታ ያዘጋጀ ነበር። ቃልዮትን ያሰማል። አሜን። እሺ እታችን ከነገረችን በተጨማሪ ቅዱስ ዮሐንስ እናትና ከአባቱ ጋራ ረጅም ጊዜ አልኖረም። ቅዱስ ዮሐንስ በተወለደበት ዘመን ሄሮድስ የሚባለው ንጉስ የጌታችንን ኢየሱስ ክርስቶስን ሲያፈላልግ ስለነበረ እሱን እንዳይገልባት ወደ በረሃ ውስጥ ትገባ አባቱ ወይም ካህኑ ዘካርያስ በቤተ መቅደስ ውስጥ ልጅን ስጠን ሲሉት የት እንዳለ አላውቅም በማለት ሲመልስላቸው እዛ ቤተ መቅደስ ውስጥ እንዳለ አንገቱን ቆርጠው ገለውታል። በተጨማሪም ደግሞ ከእናቱ ጋራ ትንሽ ጊዜያትን ካኖረ በኋላ እናቱ በህይወት ረጅም ጊዜ አብራት ሊቆይ አልቻለም ወይም ደግሞ እናቱ አርፋለች። ስለዚህ በበረሃ ውስጥ ሲኖር ቶራ ከምትባል እንስሳ እያሳደጋችሁ ከሷ ወተት እየጠባ ኖሯል። በመጨረሻም ደግሞ የፊልጶስ ልጅ ሄሮድስ የሚባለው ንጉስ በትክክል ባልሆነ መንገድ ሊያገባት ሲፈልግ ቅዱስ ዮሐንስ እያስተማረው ወይም እየመከረው አንተ እንደዚህ ማድረግ የለብም እያለ ሲመክረው
ለልደቱ ሄሮዲያዳ የምትባለው በዘፈን ምክንያት ሲዘፍንለት ምን ላድርግልሽ ብሎ ቃል ሲገባላት የቅዱስ ዮሐንስን አንገት ቁረጥልኝ ብላ ስትነግረው አንገቱ በዘፈን ወይም በተለያዩ ምክንያቶች ሊቆረጥ ይችላል። ግን አንገቱ ተቆርጦ አልቀረም። በመጨረሻም አንገቱ ክንፍ አውጥታ ወደ ዓለም እየዞረች የሄሮድስና የሄሮዲያዳን ታሪክ ስትናገር ቆይታለች። እሺ ከመጥምቀ መለኮት ቅዱስ ዮሐንስ ምን እንማራለን? ጸባይ፣ እሺ እግዚአብሔርን ማጥመቁን። እሺ አንተስ ወንድም? እግዚአብሔርን እንደማጥመቁንና ጸባዩን እንማራለን። እሺ ወንድም? እኔ ጸባዩንና ጌታን ማጥመቁን። እሺ አንቺስ እህቴ? እኛ ከቅዱስ ዮሐንስ የምንማረው ነገር ታዛዥነቱን ወይም ደግሞ ለፈጣሪውን ዝቅ ብሎ ማጥመቁ ወይም ደግሞ ክብሩን። እሺ ወንድም? እኔም እንደ ከቅዱስ ዮሐንስ የተማርኩት ነገር እግዚአብሔርን እንደማጥመቁ። እሺ ቃሉትን ያሰማልን። እኛ ከቅዱስ ዮሐንስ ብዙ ነገሮችን እንማራለን። ከነሱም ውስጥ ትህትና፣ እግዚአብሔርን መታዘዝና ቀላል ሕይወትን መኖር ነው። እውነተኛና ታማኝ መሆን ማለት ቅዱስ ዮሐንስ ሳይፈራ ሁሉ ጊዜ እውነትን ይናገራል። ስለዚህ እኛም ከሱ እውነትን መናገር ወይም መዋሸት እንደሌለብን እንማራለን። ትህትና ወይም ራሳችንን ዝቅ ማድረግ ደግሞ ለታላላቆቻችን ወይም ለወላጆቻችን ታዛዥ መሆን ወይም ታዛዥ ከመሆንም በተጨማሪ ራስ ዝቅ ማድረግ ወይም በትህትና መኖር እንማራለን። ቀላል ሕይወት መኖር ማለትስ ምን ይመስላችኋል ወንድሜ? ቀላል ሕይወት መኖር ማለት ለምሳሌ ብዙ ፈተና ሳይኖርብን መኖር ማለት ነው። እሺ እህቴ? ቀላል ሕይወትን መኖር ማለት ከእግዚአብሔር ጋር ተቀራርበን መኖር። እሺ ወንድሜ? ቀላል ሕይወት ስትል በጣም ብዙ ፈተና የሌለበት ሰው ወይም የማይከብድ ነገር የሌለበት። እሺ እህቴ? ቀላል ሕይወትን መኖር ስንል ብዙ ፈተናን የሌለበትን ሕይወት ወይም ደግሞ ኑሮን መኖር ይመስላል። እሺ በትክክል ናችሁ። ግን ደግሞ ባለን ነገር መኖር መርካት ወይም ቀላል ሕይወትን መኖር ማለት ለምሳሌ ቅዱስ ዮሐንስ በበረሃ ውስጥ ሲኖር ውድ ልብሶችን አልፈለገም ነበር። የግመል ጸጉር እና የበረሃ አንበጣ ወይም ማር ነበር ሲበላ የነበረው። ስለዚህ ባለን ነገር መደሰት ወይም ደግሞ ውድ ነገሮችን አለመመኘት ማለት ነው። እሺ ቃሉትን ያሰማልን። ቅዱስ ዮሐንስ ዋና ዋና ስራዎች ምንድን ነበሩ? ጌታን ማጥመቅ። እሺ እህቴ? ታዛዥነት። እሺ ወንድሜ? ጸባይ ስራ ነው። እግዚአብሔርን ማጥመቅ። እሺ አንቺስ እህቴ? ከቅዱስ ዮሐንስ ስራዎች የዕለት ተዕለት ስራዎች ከነበሩት ውስጥ በበረሃ ውስጥ የዞረ ማስተማርን። እሺ ስራ ማለት አንድ ሰው እስከ እድሜ ልኩ ወይም ሁሉ ጊዜ የሚሰራው ስራ ሲሆን ማጥመቅ ደግሞ አንድ ቀን ወይም በአንድ ቀን ብቻ የሚሰራው ስራ ነው። እና የቅዱስ ዮሐንስ ዋና ዋና ስራዎች የሚባሉት ለእግዚአብሔር መንገድ ማዘጋጀት ወይም ሰዎችን እያጠመቀ እያስተማረ ወደ እግዚአብሔር ማቅረብ፣ እንዲሁም ደግሞ እኛም ከሱ ጓደኞቻችንም ወይም ሰንበት ትምህርት ቤት የማይማሩትን ልጆች ወደ ሰንበት ትምህርት ቤት በመጋበዝ እና እንዲሁም ጸሎት አብረውን እንዲያደርጉ በማድረግ እንደ ቅዱስ ዮሐንስ አይነትን ስራ መስራት እንችላለን። ቃሉትን ያሰማልን። የቅዱስ ዮሐንስ አባት ልጁ ቅዱስ ዮሐንስ ከመወለዱ በፊት ተዘግቶ የነበረው ምኑ ነበር የተከፈተለት? እሺ የቅዱስ ዮሐንስ አባት ዮሐንስ ከመወለዱ በፊት ልሳኑ ተዘግቶ ነበር። ከዛን መልአኩ ቅዱስ
መልአኩ መጥቶ የልጅህን ስም ዮሐንስ ካልከው አንደበቴ ይከፈትላል በማለት የዛኔ በመናገር ስለማይችል ዮሐንስ በተወለደ ጊዜ የአባቱ መናገርን ስለማይችል በወረቀት ጽፎ ዮሐንስ ብሎ ጽፎ በሰጠ ሰዓት ድምጽ ልሳኑ ተከፍቶለታል። እሺ ቃልዮትን ያሰማልን። ሌላ የሚጨምራለ? እሺ ቃልዮትን ያሰማልን። ቅዱስ ዮሐንስ በበረሃ እያለ ያሳደገችው እንስሳ ማን ትባላለች? እሺ 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 ቶራ። እሺ ወንድሜ አታውቀው? እሺ ቃልዮትን ያሰማልን። እህታችን በትክክል መልሰሻል። ታሪኩን ቅድም እንደነገረቻችሁ ቶራ የምትባል እንስሳ ናት ያሳደገችው ማለት ነው። ቅዱስ ዮሐንስ በበረሃ ውስጥ እያለ ምንድን ነበር የሚመገበው? ያንበጣ ማር። እሺ እህቴ ያንበጣ ማር። እሺ ሌላ ምን ጨምሩታለ? እሺ በበረሃ ውስጥ እያለ አንበጣና ማርን ሲመገብ። እሺ ወንድም አንበጣና እሺ ቃልዮትን ያሰማልን። ሁላችሁም በትክክል መልሳችሁታል። አንበጣና ማርን ነበር ሲመገብ የኖረው። ለኔና ለልጆች ዛሬ ምንድን ነው ይዛችሁልን የመጣችሁት? አሁንም አቀርብላችሁ ግጥም ነው። የግጥሜ ርዕስ የጽድጉ እርግብ። ያሻዋ ምንጣፍ ላይ የነፈሰው ንፋስ ሚስጥር ይዞ ወጣ ስላንተ ዮሐንስ። የሰው ፊት ሳያየ በበረሃው ጸጥታ ልብ ተሞልቶ ነበር በፈጣሪ ደስታ። የዮርዳኖስ ማዕበል ስምህን ሲጠራ ውሃው እንደ መስታወት ብርሃን አበራ። ስለዳምጣችሁኝ አመሰግናለሁ። ቃልዮትን ያሰማልን። ሌላ የምታቀርቡት አለ? አሁንም አቀርብላችሁ ግጥም ነው። መነነ ዮሐንስ የድንግሊቱን ድምጽ። ከእናቱ ማህፀን ከጠባቡ አልጋው ዮሐንስ ሲሰማ ለመውጣት አጓጓው። ወደ እኔ እንድትመጪ የጌታዬ እናቱ እኔ ማንኝ ማለት ባይችል ባንደበቱ ወጥቶም ሊቀበላት ባይታደል እንኳን የእናቱን ማህፀን ከውስጥ ሆኖ አንኳኳ። በእግዚአብሔር መንፈስ ልቦናው ተቃኝቶ ደስታውን ለመግለጽ ባይችል ቃል አውጥቶ በአማናዊት ታቦት በድንግል ማርያም ፊት በእናቱ ማህፀን ዘለለ እንደ ዳዊት። የድንግሊቱን ድምጽ ከሰማ ጀምሮ አስጠላው የዓለም ጩኸት አምባጓሮ። ተወልዶም አልቆየ ሌላ አልሰማም ብሎ መነነ ዮሐንስ ይህን ዓለም ጥሎ። ዘወትር ኃጢአትን ለጊዜያዊ ደስታ እኛም እንደ ውሃ ጠዋትና ማታ ከዚህ ዓለም ጉድጓድ መቅዳት እንዲያበቃን ድምጿን እንሰማ ዘንድ ድንግሊቱ ታብቃን። ወስብሐት ለእግዚአብሔር። ቃልዮትን ያሰማልን። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ ንግባና የእናንተ ሰንበት ትምህርት ቤት ምን ትምህርት ያስተምራል? እሺ የኛ ሰንበት ትምህርት ቤት ቤላ ፈለገ ሰላም ሰንበት ትምህርት ቤት ከተመሰረተ 7 ዓመታት ያለፉት ሲሆን በሰንበት ትምህርት ቤታችንም የተለያዩ መርሃ ግብራትን እንዲሁም ጉባኤያትን በመቅረጽ ላይ ይገኛል። እንዲሁም ደግሞ በክረምት ላይ ትምህርት ቤቶች በሚዘጉበት ወቅት ሰንበት ትምህርት ቤታችን የተለያዩ ጉባኤያትን በማዘጋጀት ህፃናት ወደ ሰንበት ትምህርት ቤታችን እንዲመጡ የተለያዩ ስልጣኖችን አዘጋጅቷል። ከነዛም መካከል የቅዱሳን ስዕላት ስልጠና፣ የበገና ስልጠና እንዲሁም ደግሞ የምልክት ቋንቋ ስልጠና በሰንበት ትምህርታችን ክረምት ላይ የሚሰጡ ስልጠናዎች አሉ። እንዲሁም ደግሞ ወላጆች ወደ ሰንበት ትምህርት ቤታችን ልካችሁ እነዚህ የመሳሰሉ ገንዘቦች እንዲወስዱ መልእክት እናስተላልፋለን። እሺ ቃልዮትን ያሰማልን። ሌላ የምንጨምራለ? ምን እንደምትማር ነገር የምንማረው የተለያዩ መዝሙሮችን የተለያዩ ነገሮችን አዘጋጅ። እኛ የምንማረው የመዝሙር ትምህርት የቤተ ክርስቲያኑን ትምህርት እና ሌሎችንም እንማራለን። ቃልዮትን ያሰማልን። እሺ እህቴ። እኛ የምንማረው መዝሙርንና ስለ ቤተ ክርስቲያኑ ትምህርት። ቃልዮትን ያሰማልን። ልጆች ወደ እናንተ ሰንበት ትምህርት ቤት እንዲገቡ ወይም መጥተው የተለያዩ እናንተ የምትወስዷቸውን ትምህርቶች እንዲማሩ መልእክት አስተላልፉ።
ሰንበት ትምህርት ቤታችን መዝሙሮችንና ትምህርቶችን የቤተ ክርስቲያን ትምህርቶችን ይነግረናል። የተለያዩ መዝሙሮችን ስለሚያስተምሩ መታችሁ ተማሩ እላለሁ። እሺ የተለያዩ መዝሙሮችንና የቤተ ክርስቲያኑ ትምህርት ኑና ተማሩ። እሺ እኛ ለምሳሌ አሁን ከሰንበት ትምህርት ቤታችን ከሚሰጡ ኮርሶች መካከል አንዱ ክርስቲያናዊ ስነ ምግባር ነው። ስለዚህ ተማሪዎች ይህንን ትምህርት ከተማሩ ስለ ክርስቲያናዊ ስነ ምግባር ወይም ደግሞ አንድ ክርስቲያን ማድረግ ስላለበት አንድ ክርስቲያን ስለ ምግባር ወይም ደግሞ ማድረግ ስላለበት ነገር ስለሚያውቅ ወደ ሰንበት ትምህርት ቤታችን መጥታችሁ እንድትማሩ ማለት ይችላል። እሺ ወንድ ቤተ ክርስቲያናችን የተለያዩ መዝሙሮችን ትምህርቶችን እና ስነ ምግባሮችን እያስተማረ ስለሆነ መጥታችሁ እንድትማሩ በእግዚአብሔር ስም እንጠይቃለን። እሺ እናንተ ሰንበት ትምህርት ቤት ውስጥ ስትማሩ አሁን ከነገራችሁ ትምህርቶች ውስጥ ምን አይነት ጥቅም አገኛችሁበት? እኛ ጥቅም ያገኘንበት ለምሳሌ የማናቃቸውን መዝሙሮች እንድናውቅ ያደርገናል። ቤተ ክርስቲያኑ ምን እውቀት እንደሚያስጨብጠን እናውቅበታለን። እሺ ቤተ ክርስቲያናችን ታዛዥነትና ጸባይ። እሺ ወንድሜ በቤተ ክርስቲያን እኛ የተማርነው ተምረን በዚሁ እንደዚህ የሆነው የተለያዩ መዝሙሮችን እናውቃለን። የተለያዩ ትምህርቶችን ወይም ትምህርቶችን እንድናውቅ አውቀናል። እሺ እህቴ እኛ ከተማርናቸው ትምህርቶች መካከል ካገኘነው ወይም ደግሞ እኛ ካገኘነው ጥቅም መካከል አሁን ቅድም እንደነገርኩሽ ክርስቲያናዊ ስነ ምግባር ስንማር አንድ ክርስቲያን ማድረግ ስላለበት ነገር ተምረናል። እኛም ደግሞ ተምረን ተግባር ላይ እንድናውለው ስለሆነ ስለ ክርስቲያናዊ ስነ ምግባር ወይም ደግሞ አንድ ክርስቲያን ማድረግ ስላለበት ምግባር ተምረናል። ሌላም ደግሞ አሁን ለምሳሌ ስለ ስነ ፍጥረት በምንማርበት ጊዜ በስነ ፍጥረት ስንማር ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጠራቸው ፍጥረታቶች የፈጠራቸው እንዲሁም ደግሞ ለተቀዳሚ ያረፈበት ቀን እንደሆነ እንዲሁም ደግሞ የሰንበት ቀናቶች ምንም አይነት ስራ እንደማይሰራ። እሺ ለአራታችሁም ቃሌትን ያሰማልን። እሺ ልጆች እናንተም ከእህትና ወንድሞቼ እንዳያችሁት እናንተም ሰንበት ትምህርት ቤት በመግባት እነዚህ ትምህርቶች ማግኘት ከፈለጋችሁ በአቅራቢያችሁ በሚገኙ ቤተክርስቲያኖች ባሉት ሰንበት ትምህርት ቤቶች ውስጥ በመግባት የተለያዩ ኮርሶችንም የተለያዩ ስነ ምግባሮችን መማር ትችላላችሁ። እናንተም ወደ ሰንበት ትምህርት ቤት እየገባችሁ ተማሩ። እሺ አሁን ደግሞ መዝሙሩን አቅርቡልን። መጥምቁ ዮሐንስ በደጁ አሳደገን ለዘላለም ልጁ አረገን። መጥምቁ ዮሐንስ በደጁ አሳደገን ለዘላለም ልጁ አረገን። በአባታችን ቤት በቅዱስ ዮሐንስ በፈለገ ሰላም ታንጸን በመንፈስ መዝሙር ቅኔ ያለ ማወደስ ላሳደገን ለቅዱስ ዮሐንስ። በአባታችን ቤት በቅዱስ ዮሐንስ በፈለገ ሰላም ታንጸን በመንፈስ መዝሙር ቅኔ ያለ ማወደስ ላሳደገን ቅዱስ ዮሐንስ። እሺ ለአራታችሁም ዝማሬ መላእክትን ያሰማልን። አሜን። እሺ ውድ ተመልካቾቻችን ለዛሬ ከፈለገ ሰላም ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ ይመስል ነበረ። ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የፈለገ ሰላም ሰንበት ትምህርት ቤት ተማሪዎች ነን። እናንተስ?
ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።